ሊዲያስ ተኝታለች። አላልኩሽም? ቤቱ ያለኛ ሲጨንቃችሁ ተኛች አይደል? ዴቭ ግን ምን ለማድረግ እየሞከርክ ነው እንዴ? ደግሞ ምን አደረግኩ? ከዚህ በላይ ምን ታደርጋለህ? ራስህን ይሄን ያህል ማዋረድ ተገቢ ነው ማለት? እንዴ ምን ሆነህ ነው? ከእሷ ጋር እኮ መታየት ለአንተ አይመጥንህም። ስለ አደይ ብቻ እያወራሽ እንዲሆን ምን ነው? አከበርኳት አይደል? ፍቅር፣ ከዚህ በኋላ ስለ አደይ እንደዚህ ስትናገሪ እንዳልሰማሽ። ምን? አትፈታተኝሽ። እሱ ደግሞ ምን ማለት ነው? ከማንም ጋር ስትሽከረከር ዝም ማለት ነበረብኝ? እሱ የኔ ምርጫ ነው። ስማ፣ አሁን እኮ የዚህ ቤት አስተዳዳሪ እኔ ነኝ። የቤቱ ጉዳይ በዋናነት የሚመለከተው እኔን ነው። እና ይህን ከኔ ጋር ምን አገናኘው? ቤት ማስተዳደር ኃላፊነት እንጂ ጀብድ መሰለሽ እንዴ? ከተራ ሰው ጋር መዋልህ አንዱ ማሳያ የምታወራውን አታውቅም። ኧረ እባክሽ። በጣም ጥሩ። ሰላም ሰላም፣ ጤና ይስጥልን ውድና የተከበራችሁ የመሲ ቻናል ቤተሰቦች ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። ሰራተኛዋ አደይ እንግዲህ እንደምታዩት ዛሬ ጀግና ወጥቷታል ማለት ነው። ስለ እህቴ አንድ ክፉ ቃል ብትናገሪ ስለ እህቴ ህመም ብላ አንገቷን ይዛ በልብሷ አንቃታለች ማለት ነው። አንዳንዴ ሰዎች ታግሰው ሲነሳባቸው የሚያደርጉትን አያውቁም፣ እውነት ለመናገር ማለት ነው። ማለት ትዕግስተኛን ሰው አክብራችሁ መኖር አለባችሁ እና ጽናት ታግሳ ወይስ ጽናት አልኩኝ አደይ ማለት ነው። ታግሳ ያው ልኳን አሳየቻት ማለት ነው። በጣም ነበር የፈራችው። ስለ እህቴ ሁለተኛ እንደዚህ ብትናገሪ ብላ አንገቷን አነቀቻት እና ፍቅር ግን ምንም የማይገባት ልጅ ነች በነገራችሁ ላይ ማለት ነው በእውነት። እና እሷ ደግሞ መልሳ ከዛ ስትለቃት እኔና አንቺ በጥፊ መታሽኝ ብላ በጥፊ ያለቻት ማለት ነው። እኔና አንቺ ጉሮሮዬን ያነቅሽው ምናምን ብላ በጥፊ መታቻት። ያው እሷ የታገሰችው አንዳንዴ እስኪያልፍ ያለፋል ነው። እስከሚያልፍ ድረስ ትዕግስት ማድረግ ጥሩ ነው እና እሷን ለዛ ነው የታገሰቻት እስከሚያልፍ ድረስ። እና አሁን እህቷ ማብራት ነች። እህቷም ህመም አለ። እህቷም እንዳታቅባት መገፋቷን እንትን ማለቷን ያንን ሁሉ ዋጣ አድርጋ በዛ ላይ እህትዬን ተወዳታለች ማለት ነው፣ እናታቸውን ማለት ነው። እና ለዛ ነው ታግሳ ዝም ያለችው። እና አንዳንዴ ታግሶ አንድ ሰው ትዕግስትም ልክ አለው እና ልኳን አሳይታታለች ማለት ነው። እንደምታዩት እዚህ ጋር ደግሞ እህትየዋን ወይዘሪት ሊዲያን እየጠየቀቻት ትገኛለች። ሆስፒታል አብሯቸው ሄዷል ዳዊት ማለት ነው። ከዛ የት ሂዶ ነው ወንድምሽ? ምንድን ነው እስካሁን ከነዛ ጋር ምን እየሰራ ነው? ምን አድርገውት ይሆን ምናምን ደርሶ ሀሳቢ ይመስል ማለት ነው። ሀሳቢ ይመስል እንትን እያለች ነበረ እና በጣም እብድ ሆናለች። በቃ በአጠቃላይ እብድ ብላለች በዳዊት ፍቅር ማለት ነው። የፍቅርም አይመስለኝም እና ብድ ብላለች። በቃ ለምንድን ነው አብረህ የምትሄደው ሆስፒታል ሁሉ እያለችው ነበረ። ለምንድን ነው ከነሱ ጋር? እሷ እኮ አትመጥንህም። እሷ እኮ ለአንተም ከአንተ ጋር ከእሷ ጋር መታየቱ ለአንተ አይመጥንህም ምናምን እያለች ነበረ። ምክንያቱም ያው እኛ ሰዎች ስንባል አንዳንዴ በገንዘብ ነው የምናመልከው። እሷ ሀብታም ስለሆነች አደይ ግን ሰራተኛ ስለሆነች ነው እንጂ በምንም ነገር አደይ ትበልጣታለች ማለት ነው። ግን አንዳንዴ ሀብታሞች በገንዘባቸው ነው የሚያመልኩት። በቃ በገንዘባቸው ነው የሚመኩት። ገንዘብ ያለውም ሰው ነው ደግሞ የሚከበረው፣ የሚወደደው፣ የሚፈቀረው ብለው የሚያመልኩት የሚያስቡት ማለት ነው። ግን ይሄ ፈጽሞ ስህተት ነው። የሰው ልጅ በላይ በእርግጥ እንደዛ የሚያደርጉ ሰዎች አሉ። ግን የሰው ልጅ በላይ ማንነቱ ሊከበር ማነው በሰውነቱ ብቻ ሊከበር ይገባል እና በገንዘብ አይደለም። ሰውንም የሚከበረው የሚወደደው በገንዘብ አይደለም። አንዳንዴ ደግሞ እውነተኛ ፍቅር ሲይዛችሁ ልብን ነው የምታዩት። ምክንያቱም አሁን ዳዊትም ባርኮትም ልቧን አይተው ነው፣ ንጹህ ሴት መሆኗን አይተው ነው ሁለቱም
ፍቅር የያዛቸው ያው ሶስተኛም ጠላፊዋም አሁን ሊጠልፋት የተዘጋጀውም ጋር ማለት ነው። እና ልቧን አይተው ነው። እና ዴቭ በጣም ተናዶ ነበረ አደይን እንደዛ ሲናገሯት እጅግ በጣም ተናዶ ነበር። እጅግ በጣም እዚህ ጋር እንደምታዩት እህቱን ራሱ ውጭልኝ ውጭልኝ ማናገር አልፈልግም ተይኝ አልኩሽ ብሎ ብስጭት ብሎባት ደንግጣ ነው የወጣችው ማለት። ደንግጦ እሱ ወጣ። እሷ በጣም ደንግጣ እንትን እያለች ነበረ አደይን የሆነ ነገር ማስደርጋበታለች ወንድሜን እያለች ክፉ እየተናገረች ነበረ ማለት ነው። ዴቭ የተናደደው ምንድነው? ስለ አደይ ክፉ ስላወራች ነው። አደይ አትመጥንህም እኮ ምናምን በቃ የማትለው ነገር የለም ፍቅር ማለት ነው። እና አደይን እንደዛ እየተናገሯት እየሆኑባት ባለው ነገር እጅግ በጣም እያዘነ እየተጎዳ ነው ማለት ነው። በሱ ምክንያት ነው በጣም ደብሮት ምናምን የነበረ እና ውድ ቤተሰብ ከዚህ ከፍቅር በእውነት እኔ እንጃ ከፍቅር ምን የሚማር ነገር አለ ሰው? በጣም ከባድ ነው። ቆንጅዬ ነች እኮ ግን በቃ ልትወደድ ያልቻለችው እንደው ባህሪዋ ነው። እና እንደምታዩት እሷም ይኸው እዚህ ጋር እንትናን አደይን ፍቅር የምትባል ሴትዮ እንደምታዩት አንቃት ነበረ። ልትገላት ይኸው አንቃታለች ማለት ነው። ልትገላት ምክንያቱም ያው መጀመሪያ እሷ አደይም እህቴን እንዴት ብላ እንትን ስላለቻት ነው። እህቴን እንዴት አድርጊ ትናገሪያለሽ ብላ ስላነቀቻት አሁን ደግሞ እሷ በተራዋ እንደዚህ ያደረገቻት ማለት ነው። እና በቃ ከዴቭ ራቂ ነው ማለት የምትለው። ግን አደይ እኮ ፈልጋ አይደለም እኮ ዴቭ ጋር እኮ እየተቀራረበች አይደለም። ግን ዴቭ ፍቅር ይዞታል። ምን ታደርግ ይች ልጅ? እና ይኸው እንደምታዩት ከፍቅር ጋር ተነጋግሮ እንደዛ አትመጥንህም ብለው ሲወርድ አደይን አግኝቷት ምን ሆነህ ነው ምናምን ስትለው በእኔ ምክንያት ነው ተናገረችህ ምናምን ስትለው አይ በአንቺ ምክንያት አይደለም ምናምን አላት። ከዛ አውቃለሁ በእኔ ምክንያት ነው ምናምን ስትለው ከዛ በኋላ አደይ እኔ አንቺን ከሚናገሩብኝ እኔን እንደፈለጉ ቢያደርጉኝ ምናምን ሲላት ነው አጅሪት ፍቅር ከች ያለችው ማለት ነው። በጣም ከባድ ሴት ነች። ቤት እንደምትመጣ ራሱ አትታወቅም እውነት ለመናገር ማለት ነው። የምትናገረው ንግግር ራሱ አንዳንዴ ፊልም ይሁን እንጂ እውነተኛ ነው። ይሄ እውነተኛም አለ ማለት ነው። እውነተኛ ይሄ ፊልም ነው። ግን ኢትዮጵያ ውስጥ እንደዚህ ነው በብዛት በቃ ለሰራተኛ ያላቸው አመለካከት እጅግ በጣም ነው የሚዘገንነው። እጅግ በጣም ነው የሚቀፋው። ለሰራተኛ ምንም ጥሩ አመለካከት የላቸውም። እና ይሄ ፊልም ነው ግን በእውነተኛም ስላለ ነው። በጣም ነው የሚያሳዝነው። እና እዚህ ጋርም እንደምታዩት እህቷን እየተንከባከበ እህቷን እያበላ ምናምን አደይ በጣም ደንግጣ ነበረ። ምክንያቱም ፍቅር ይሄንን ብታይ የመጨረሻ እሷንም እህቷንም ነበረ ሲኦል የምትሆንባቸው ማለት ነው። እና በጣም ደንግጣ ነበረ። እጅግ በጣም ደንግጣለች እንደምታዩት ማለት ነው። ውጣ ሁሉ ብላ ነው ያስወጣችው። እና ሁለተኛም እዚህ ክፍል ባትመጣ ምናምን ብላ ነው ያስወጣችው። ምክንያቱም የፍቅርን ሁኔታ ስለምትፈራው ነው። በዛ ላይ አሁን እህቷ እሷ ጋር ነችና አስቸጋሪ ነው። ብቻ ግን ያው የኢትዮጵያ አሰሮች በአጠቃላይ ይሄ ፊልም ቢሆንም ግን እውነታም እንደዚህ ስላለ ነው። ኤኒዌይስ ግን ውድ ቤተሰብ እስኪ አስተያየት ስጡበት። ላይክ እና ሼር ሰብስክራይብ እያደረጋችሁ ቪዲዮውን ጀምሩ ማለት ነው። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም